ሰልፊ ስቲክ እና ዋይፋይ ስልክ ስላለ ብቻ ማንንም ቲክቶከር መሆን ይችላል ማንቸስተር ዩናይትድ ለምን በያንግ አፍሪካ ያሸንፍ ብራንድ ነው ሙአዝ አርሰናል የተባለው ግለሰብ በነገራችን ላይ ኢሳት ቴሌቪዥን ገብቶ የፖለቲካ ትንታኔ ይሰጣለው ብለው ከዛ ፌል አድርጎበት አትችልም ተብሎ የተሰናበተ ስታንድ አፕ ኮሜዲ ጀምሮ የተባረረ ቪንቴጅ ፖድካስት ላይ 4 ሰው የሚያየው ዩቲዩብ ያለው ብሩኖ ፈርናንዴዝ አንደኛው አስመሳይ ማንቸስተር ዩናይትድ ተጫዋች ጌም አትጫወቱ ምናምን ያለ ተጫዋቾች የሚሰብክ እንጂ ለቡድኑ ምን ሰጥ ባይ ዘ ዌይ ሙሉ ለመብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቅ ስላልሆነ ያልገባ ሰው ነው አድማጮች አሉላ ሲወለድ ጤነኛ ነበር ከድሜ ኩዮቹ ጋር አብሮ የሚቦርቅ ፈርጉሰን ከዩናይትድ እስኪለቁ ድረስ አንድም ቀን ታሞ የማያውቅ ጊ ከወጡበት ጊዜ አንስቶ አምሮ የናወዘ መጣ ባስ ብሎ ኤሪክ ቴናግ ተሰናብቶ ሩበን አሞሪም ከመጣ በኋላ ሰውየው እብደቱ ባሰ መዘባረቅ አበዛ ጨርቁን ጥባበደ ባገኘው ቦታ አፉን መክፈት ጀመረ ሆስፒታልም አቀና የድሮ ስርዓት ናፋቂ በሚል ካንሰር መጠቃቱ ተነገረ ከዛ ጊዜ አንስቶ ስጋው ከዳው እለት ተለት ሰውነቱ ይመነምን ጀመር ባስ ብሎ ሰውነቱ ከመክሳቱ የተነሳ ንፋሱን ላይ ስተው ጀመር ግሪና ማስተርሱን በጋዜጠኝነት ቢሰራ ምንም የጋዜጠኝነት ባህሪ ሊታይበት አልቻለም ከጋዜጠኝነት ይልቅ የድር ቤት አሮጊት ባህሪን ተላበሰ በቲክቶክ ቪዲዮ ከመረጃ ይልቅ ሀሜተኛ መሆንን መረጠ እኔ ያዩት ሰዎች ሁላ ጋዜጠኝነቱን ትቶ የጀበና ቡና ቢጀምርና ወሬዎቹን እዛ ሂዶ ቢያወራ የተሻለ እንደሆነ መከሩት እሱ ግን አሻፈረኛ ሲዲ ስፖርት ላይ የለምድ ተንታኝ ሆኖ ደግሞ ደጋግሞ ታየ ስለዚህ እነዛ ነገሮች ተጥሰዋል እኮ አሁን እነሱ ጋዜጠኛ ነው እኮ አላሉም ግን እኔ ቲክቶከሮችን ለምን በዚህ ልክ እንደሚወቀሱ አልገባኝም ገብተው እኮ ነው የሰሩት የአዲስ አበባ ተሰቀውና ኮርስ በርስ አይሁን እኮ ነው የሚያርኩት ያለው እነሱ ፕሮፌሽናል ጋዜጠኛ ይሄው ገባንላችሁ እኛ ጋዜጠኛ ነን አላሉ እኛ እንትነን አላሉም ግን ስራችሁን ስሩልን ብሎ አዲስ አበባ ኳስ ፌዴሬሽን ጋበዛቸው ስራችሁን ስሩ ለምን ይወቀሳሉ እኔ አንዳንዴ ማለት ምንወቅሰው ነገር ማወቅ ያለብን ይመስለኛል ግን ከይቅርታ ጋር በዛ መሃል የተፈጠሩ ስህተቶችን አነሳ እነዚህ ሌላ ጊዜ ይታረሙ ግን ስፖርቱ ላይ ቢሰሩ መልካም ነው ይሄ እነሱም እንኳን አይጠፋቸውም ጆርናሊዝምና ቲክቶከር በጣም የተለያየ ነገር እንደሆነ ህዝቡም እነሱም ሁላችንም የምናቀው ይመስለኛል ግን ሞር ያለበት በትብብር ምን ሰራ ነው መልካም ሶፊ አንተ ይገልጠኝ አንድ ግለሰብ አረገ ብለን ለምንድነው ከሁሉም ቲክቶከር ጋር ምንጣል አንድ እኮ ግለሰብ አይደለም እኮ ያርሰናልን ቅዱስ ጊዮርጊስ ከመቻል ጋር እየተጫወተ ያርሰናልን ማሊያ ለብሶ የሚገባ ቲክቶከር እንዴ አርሰናል እኮ እንግሊዝ ክለብ ነው የኢትዮጵያ ክለብ እኮ አይደለም እኮ ለምን ትክክል ያልሆነው ነገር ለምን አንድ ሰው ሁለት ሰው እኮ እሱን መውቀስ እንችላለን አንድ ሰው ሁለት ሰው አረገ ተብሎ ግን በዛ ልክ እንትሩን ግንኙነቱን ማበላሸት ያለብን አይመስለኝም ሪስፔክት ተራራርገን እነሱም በሚሰሩት በግላቸው ክሬቲቭ ነው መስራት መብታቸው ነው እኛም ደግሞ ጋዜጠኛ ነን እስካሰም ድረስ ጋዜጠኛ የሚጠይቀውን ኃላፊነት ተቀብለን በመንችለው መጠን እንሰራለን እነሱም ሲሳሳቱ ማረም ምንችል ከሆነ ጥሩ ነገር ሐሳብ መስጠት ምንችል ከሆነ እንሰጣለን እነሱም ለኛ ይሰጡና ሪሌሽንሺፑ በዛ መንገድ ነው መሆን ያለበት ግን አንድ መሆናችን ግን ለስፖርቱ ይጠቅማል እንጂ በመለያየት ከላይ ቲክቶከር ከሬ ጋዜጠኛ ብለን መስመር ካበጀንለት ይበልጥ ለግጭት የሚመች ነገር ይፈጥራል ብዬ ስላሰብኩ ነው ግርሜ ሙሌ መልበሻ ቤቱን ቪዲዮ መቅረጽ አልፈን ጨፍረንበታል ታለቅሳለ አሴይችላል ይችላል አሴይችላል ይችላል አሴይችላል ይችላል እንዴ በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው እንዴ ብሩክ ምንድነው ያደረጋችሁት የልጁን ጮጓራ በሳንዱች መልክ ልትበሉት ነው እንዴ አረ ይኑርበት በእናታችሁ እንዴ ከሲታ ነገር ነው ምስጭት አይችልም አሁንማ አይኔ ያየ ግንባሩ ላይ ብጉር ወጥቷል ግንባሩ ላይ የወጣውን ብጉር በቴስታ ነበር ማፍረጥ የታባት እንኳን አሳረራችሁት ይሄንን ገና ምን አየ ገና ቲክቶከር ሚዲያ እንዳለ ሀገሪቷን መረጃ በመረጃ አድርገዋል ሬዲዮ ይዞ እንቀባረራል እንዴ ሰውን እንዴት ነው የሚንቀው ይሄ እከካም ማሰስ መማር ቀላል እኮ በጣም ተራ ነገር ዲግሪ መማር የመጀመሪያ ዲግሪ መማር ነው የሚከብደው ከዛ በኋላ ያሉ ነገሮች ጫት እየቃሙ ፈታ ያሉ አይደል እንዴ የሚመረቁት ምን ያካብዳል የሚሆነ አላ ሰው ላይ የሚንቦጣረርሱ ሲያስጠላ ክብር ለራስ ነው ማለት ትልቅ ኮንክ ሰው ክብር የዛን ጊዜ ተከበራለህ የሚገባ ቦታ ይሰጣል ቡጥርር አለብህ እኮ ማለት
ያውን ደግሞ ለአርቲስቶች ያሳየው ንቀት ሄዱና ቪዲዮውን ይዩት አውርተዋል እኮ አባከና ያለው የሚለው ጠፋ እንጂ አውርተዋል ምን አይነት ዘመድ የለውም እንደ በእናታቸው ረፍ የሚሉት ማፈሪያ ህርር እንግዲህ ተቃጠል እንግዲህ አይታል ዛሬ ተቃጠል ሙሌ ይመች ብሩክ ይመቻችሁ ቀጥሉበት እናንተ የመጨረሻ ትችላላችሁ ነው የምላችሁ ጆርናሊስትማ እናንተ ናችሁ ከተላልቆቹ የስፖርት ጋዜጠኞች ቀጥሉ እናንተም በጣም እንወዳችኋለን እናከብራችኋለን ሙሌ ብሩክ ኒውስ ሙሴ ሰለሞን ቀጥሉበት እንወዳችኋለን በጣም ይሄ ምን አይነት ቅናታ አይሰራም እንደ እኝኝ ጋዜጠኝነት በጣም የተከበረ ሙያ ነው እዚህ ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ የ3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ ምን አደረገው ትላንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብነው ተጫዋቾች አዲስ አበባ ስቴዲየም ትሪቡን ላይ የነበሩ ተጫዋቾች እንዴ ማን ነው ጋዜጠኛ እስኪሉ ድረስ የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው እሺ ጋይስ ሰሞኑን እንግዲህ እኛ ቲክቶከሮችን የሚመለከት በጣም ክብር የለሽ ንግግሮችን አንዳንድ ስማቸውን መጥቀስ ከማልፈልጋቸው ሰዎች እየተመለከትኩ ነው ለዛውም ያሉበት ሙያ በጣም የምናከብረው የምንወደውና ብዙ ትልቅ ቦታ የምንሰጠው ብዙ መስዋዕትነት የተከፈለበት እንዲሁም ደግሞ ብዙ ትላልቅ ሰዎች ያለፉበት ቦታ ነውና ከዛ ቦታ ላይ ሆኖ በጣም ክብር የለሽ ንግግር እኛ ጋር ብቻ ሳይሆን ብቻ ሁሉም ፊልድ ላይ እየገቡ ይሄ መንደርተኝነት የተሞላበት ንግግር ኔጌቲቭ የሆኑ ንግግሮችን ብቻ ፎከስ ያደርጉ ሐሳቦችን እየተመለከትኩ ገኛሉና እንደው እኛ ጋር ለቲክቶከሮች ክብር ተሰጥቷል ብዬ አላስብም በቃ ቲክቶከር ሲባል የሰው አይምሮ ውስጥ የሚመጣው የሰው አይምሮ ውስጥ የተቀረጸው ይሄ ኔጌቲቭ ወይ ፌመስ የሚሆኑ ሰዎችን በቃ አይደለ በትክክለኛው ባልሆነ መንገድ መጥተው የሆነ ነገሮችን ተናግረውና ባንዴ የሆነ ፌመስ ሆኖ ህይወታቸውን ሲለውጡና በተመለከትናቸው ሰዎች ቲክቶከሮች የተቀረጹ ይመስለኛል የሰው አይምሮ ውስጥ ማለት ነው እንጂ ስንት አመት ለፍተው በትክክለኛው መንገድ ትክክለኛ ሐሳብን ይዘው ሰውን ሊያስተምር ሊገነባ የሚችል ነገሮችን ይዘው መጥተው ለፍተው የፈንበሱ ህይወታቸውን የቀየሩ ልጆች አሉ ለነዛ የሚገባቸው ክብር ተሰጥቷቸዋል ብዬ አላስብም በኔጌቲቭ ወይ በፈንበሱት ስም ነው የተዋጡት እነዚህ ልጆች ማለት ነው እና ስታዲየም ገብታችሁ ለምን ሽፋን ሰጣችሁ የሚባል ደግሞ ጥያቄ መጣብን እኔ እስካሁን በተደጋጋሚ በእኛ ዙሪያ ሐሳብ ሲሰጥ ያው ለዛ ቦታ ላይ ለሚገኙ ሰዎች የተሻለ ቦታ ስላለኝና ክብር ስላለኝ ሐሳብ መስጠት አልፈለኩም ነበር አሁን ግን በጣም ተላለፈንና የሚያስጠላ ደረጃ ላይ ደረሰ ነገሩ ማለት ነው ማለት ይሄ በቃ የመንደርተኝነት አለ አይደል የቡና ጠጡ ወሬ ሆነ ጨዋታው ማለት ነው እና ኢንፍሉዌንሰሮች ዓለም ላይ በዚህ ሰዓት የደረሱበትን ቦታ ብታይ በፍጹም ይሄንን ነገር ተናገራለህ ብዬ አላስብም እኔ ማለት ነው እና ዳይላም ፔጅ ዓለም ላይ ትልልቅ ከሚባሉ ቦታዎች ማከል ዋይት ሃውስ ውስጥ እየገቡ መረጃዎችን ሲሰሩ ተመልክተናል አይደል ኢንፍሉዌንሰር ነው ዳይላም ፔጅ በቅርቡ ለኛ ግድባችን መረጃ ሲሰራ የነበረው ማለት ነው እንዲሁም ደግሞ እና አይሾ ስፒድ የዓለም እግር ኳስ ትልቁ ተቋም ፊፋ ፕሬዚዳንት የሆኑት ጃኒ ኢንፋንቲኖ አጠገብ በመሆን ፊፋ ክለብ ወርልድ ካፕን ሲያስጀምር ተመልክተናል አይደል አይሾ ስፒድ እንደውም ትልቅ ስራ ሰርቷል የሚባል ሰው አይደለም በማዝናናት ነው የሚታወቀው አይሾ ስፒድ እኛ ሀገር ግን እንደዚህ የሰውን አእምሮ ሊገነባ የሚችል ትክክለኛና ፖዚቲቭ የሆኑ ነገሮችን ብቻ ለህዝቡ ለማድረስ የሚሞክሩ ሰዎችን እዚህ ቦታ ላይ ለምን ተገኛችሁ ለምን እግር ኳሳችንን ሽፋን ሰጣችሁት የሚል ንግግር መናገር ግን በጣም የሚያሳፍር ነው ለምን አይን እንደሚያቀላ አልገባኝም በቃ እግር ኳሳችን ትኩረትም አጥቶ ነበረ ናፍቆትም ነበረ ወደ አዲስ አበባ ስታዲየም ከ5 አመት በኋላ ነበር ሸገር ደርቢ የተመለሰው ሰው ያንን አጋጣሚ ተጠቅመን ለህዝባችን ለማድረስ መሞከራችን ባለንበት ቦታ ማለት ነው አንተም ባለህበት ቦታ ሽፋን መስጠት ይችላል እኛ ባለንበት ቦታ ሽፋን ለመስጠት መሞከራችን የቱጋ እንደሆነ ሰተቱ አልገባኝም እኔ ማለት ነው በእያንዳንዱ ነገር እንዴት ከሰው ጋር መነካከስ ይቻላል የምሬ ነው ማለት ጋዜጠኝነት ዋጋ ሊከፈልበት ይችላል አዎ ግን ዋጋ የሚከፈልበት በትክክለኛው መንገድ ነው እንጂ ከሁሉም ጋር እየተባላማ ጋዜጠኛ ብቻ ሳይሆን እኔ ነኝ ያለ ቦዘኔም እኮ ከሰው ጋር እየተጣላ ዋጋ ሊከፍል ይችላል ከሁሉም ጋር እየተንካካ ዋጋ ለመክፈል አይቻልም እዚህ ሶሻል ሚዲያ ላይ ላሉ ልጆች ክብር ከሌለ አንተም ሶሻል ሚዲያ ላይ ምንም አትሰራም እንደዚህ ፎሎወር አስገቡኝ እንደዚህ አድርሱኝ እያልክ እየተናገርክ እንዴት ነው እዚህ ሶሻል ሚዲያ ላይ ያሉ ልጆችን ክብር ልትነፍግ የምትችለው አንተም እኮ ኦሬዲ በእኛ መስመር ውስጥ እየመጣህ ነው ያለው እዚህ ሶሻል ሚዲያ ላይ የሚሰሩ ልጆች ሌላ ቦታ ላይ እድል ያጡ ሊሆን ይችላሉ ወይም ደግሞ ሌላ ቦታ ብራንድ ኖሯቸው ብራንዳቸውን ለማሳደግ የመጡ ልጆች ሊሆን ይችላሉ እንጂ በፍጹም እዚህ ጋር እናንተ ከምታነሱት ሐሳብ ያነሰ መረጃ ዕውቀቱም ኖራቸው አይደለም ሶሻል ሚዲያ ላይ የሚሰሩት ማለት እንጂ ማይክ ተሰጠ ማለት የፈለከውን ነገር መናገር ትችላለህ ማለት አይደለም ፕላስ ደግሞ እኛም ባለንበት ቦታ ደግሞ የራሳችንን ሐሳብ መናገር እንችላለን ከዚህም በላይ ደግሞ ክብር የለሽ በሆነ መንገድ መናገር እንችላለን ግን እኛ
በእንደዚህ አይነት ኢንቫይሮንመንት ውስጥ አልመጣንም እኛ በመተናገሩ ንግግር ውስጥ ያለፍክበትን መንገር ነው እያየን ያለ ነው ማለት ነውና በጣም ያሳፍራል እኔ በዚህ ልክ ከሰዎች ጋር ለመባላት ርቀት መሄድ ትክክል ነው ብዬ አላስብም በቃ ባለፉት ጊዜያቶች እንኳን እኮ መማር ትችላለህ አይደል ድጋሚ እንደ አዲስ ሌላ ተካራ ሌላ ርዕስ ውስጥ ሌላ አንተንም ሌሎች ሰዎችንም ሊለካ የሚችል ነገር ውስጥ መግባት ምን የሚሉት እንደሆነ አላውቅም ከአንድ መንደርተኛ የምጠብቀው ነገር ነው እንጂ ከጋዜጠኛ የምጠብቀው ነገር አይደለም እኛ አክብረን ዝም ስንል መናገር ሳንችል ቀርተን አይደለም ከዚህም በላይ መናገር እንችላለን ግን እዚህ አይነት ሐሳቦች ውስጥ መገኘት አይመጣንም ብለን ስለምናስብ ዝም የምንለው እንጂ መናገር ከብዶን አይደለም ኤኒዌይ ሁላችሁም ይሄን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም እንዲደርስ አድርጉ ብቻ እንደዚህ አይነት ሰዎች የሐሳብ ነፃነት እየተሰጣቸው ኦፒኒየን ይያሉ በጣም የወደቁ ሐሳቦችን ያነሱ እየተመለከተን ያለ ነው ያሳፍራል በጣም ቲክቶክ ኢትዮጵያ ውስጥ እኮ ቢቀር እኮ ሁሉም እኮ ወደነበረበት ይመለሳል እኛ ደግሞ ስራችን ላይ እንቀጥላለን ይሄው ማይኩ እጃችን ላይ ስላለ ተምረን ስላመጣ ነው ማለት ዛሬ እኔ በዚህ ፕሮግራም ላይ ስለ ቅዱስ ጊዮርጊስና ስለ መቻል ጨዋታ የሆነ ነገር ላነሳ ነበር ግን አክብሮት ያልሰጠኝ ፌዴሬሽን ቲክቶከር ነው የኔ ይሄንን ጨዋታ እንዲያስተላልፉ የመረጥኳቸው ስላለ ነው እንጂ እኛ ስለ ቅዱስ ጊዮርጊስ ድል ለማውራት መጥቼ ነበር ዛሬ ግን ክብር አልተሰጠኝ በቀጣይ ሳምንት የሚጀምረው ኢትዮጵያ ፕሪሚየር ሊግ ላይ ጋዜጠኞች ቆሞ ትናንትና እኔ አልሄድኩም ግን ጋዜጠኞች ቆሞ ነው ያዩት ቲክቶከር እየተጫወተ ጋዜጠኛ ቆሞ ስለዚህ ይሄ ቦታችን ተከብሮ ማይሰጠን ከሆነ ስለ ኢትዮጵያ እግር ኳስ ክለቦች አንዘገብም መብታችን እኮ ነው ስለ አርቴታ ስለ ሮብና አሞሪም እናወራለን ከደጋፊ ጋር መቀመጥ የለብንም የሚሰጠን ቦታ በአግባብነት መሆን አለበት ያ ከተስተካከለልን ስለ ፕሪሚየር ሊጉ እንዘግባል ካለበለዚያ ደግሞ እናቆመዋለን ምንም አየር ሰዓት እኮኛ ማውራት እንችላለን ሁሉም ወደ ነበረበት ይመለሳል ግን በአጠቃላይ ሀሲ ጀነራላይዝ ያረኩ አይደለም ቲክቶከርስ በጣም ለመልካም ጎን የሚጠቀሙ ሰዎች አሉ በእኛ ብዙ ፎሎወር ያገኙ አሉ እኛን የሚያመሰግኑ አሉ ለነሱ ክብር አለኝ ማለት አንድ ሰው ስልክ ካለው ኢንተርኔት ካለው ቲክቶከር መሆን ይችላል አንድ ሰው ከመሬት ተነስቶ ጋዜጠኛ መሆን አይችልም እኛ የሚገባን ከበሬታ አልተሰጠንም ከሚሉት ወገን ግን እኔ ደጋፊዎቹን ኢትዮጵያ ቡና ደጋፊዎቹን በጋዜጠኞች በኩል ነበሩ ምስጋና ይገባቸዋል አንድም ነገር ኮሽ አላደረጉም ስቴዋርዶቹ ምስጋና ይገባቸዋል ሹፉቴን ደንቆሮ ማይ መልበሻ ክፍል ውስጥ ቲክታከር የሚገባው የት ሀገር ነው እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ጡጦ የጣለ ህፃን ልጅ ምንድነው እንደዚህ የምትንጫጫው ደንቆሮ ማይም ሉካምፕ ነው የገቡት ወይስ ምንድነው ሳንቲያጎ ቤርናባው ነው የገቡት ወይስ የትኛው ታላቅ ስታዲየም ነው የገቡት አዲስ አበባ ስታዲየም እኮ ነው የትኛው ትልቅ ስታዲየም መስሎ ነው ይሄን ያክል በቅናት መንፈስ የምታወራው ምን ነው ርራልክ እኮ ኤምሬት ቢሆን ምን ልትል ነው እሺ ታላላቅ እንትኖች ቢሆን ምን ልትሉ ነው ደንቆሮ ማይም አንድ ክረምት አንበጣ ማለ ይሄ ደንቆሮ አሉላ ነው ማንም ይባል የክረምት አንበጣ የመሰለ ሰውዬ ነቀዝ የሆነ ሰው እንደዚህ አይነት ደንቆሮ የመጣችሁ ኢትዮጵያ ተው ኢትዮጵያውያኖች እዚህ ዋሽቶ አደርና ተንትኖ አደር እዚህ ተሰብስበው አሽቃብጦ አደር አድርዙላቸው ተከበረ ፊልድን ከቲክቶከር ጋር ማነጻጸሩ ልክ አይደለም የመጀመሪያ ዲግሪ ሐዋሳ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን ሁለተኛ ማስተርስ ዲግሪ በአዲስ አበባ ዩኒቨርሲቲ ጆርናሊዝም ያለኝ ሰው ነኝ እኔ እኮ በዚህ ጊዜ ፋይዳ መታወቂያና ዲግሪ ማን የሌለው ያለ አይመስለኝም ነበር ለካ እና አሉላ ሰፈር ዲግሪም የሌለው ሰው አለ ማለት ነው በዛ ላይ አንድ ዲግሪ ይዘ ፈርስት ዲግሪን እሺ ጆርናሊዝም እንደ ኮሚኒኬሽን አልከን ከዛ ማስተርስ ደግሞ ደግመ ጆርናሊዝም አልከን ማን ምንድነው አንድ ዲግሪ አይበቃም ወይ ለጆርናሊዝም ምን የተለየ ነገር እዚህ ቲክቶክ ላይ መጣ ከቲክቶከሮች ጋር ለመሳደብ ፎሎ አርጉኝ እንትና የሚባል እንደዚህ እንትና በዚህ ገብቶ በዚህ ወጥቶ ለማለት 5 አመታትን ታባክናለህ ይሄ እኮ እጅግ በጣም ውድቀት እኮ ነው ላንተ ማን ምን ያረግልሃል አሁን ማስተርሱ ዲግሪውን እኮ በአግባቡ ትማር ኖሮ ኖርማሊ ማስተርሱ አያስፈልግም ነበር ያው አላቅም ቻካንታ አላቅም እንግዲህ ምክንያቱም ያው ተመችቶሻል እና ምንድነው አሁን ይያልከን ያለው ማለት ነው ምንም ሊገባኝ አልቻለም ነገራችን ላይ ያው ድርሰት ነው አሁን አንዳንድ ሰው ምናምን ይሄ አሉላ የሚባል ጋዜጠኛ ሰው እንዴት እንዲላል ምናምን ያው አንተ ሆም ብለህ አቀደ ይሄን ነገር ስትራቴጂ ነድፈ ይሄንን ወይ የመረጥክበት ዴሊቨሬትሊ እንደሆነ ይታወቃል ባይዞ ስታወራ ራሱ የሆነ እየሳቅ ምናምን ፈገግ እያልክ ምናምን እንደሆነ በውስጥ ቆይ እኔ እንደዛ ነው አሁን አንተን ፊት ያያዩ ያለውትና ሲሪየስ አይደለም ይሄ ነገር በሱ ስም ጋዜጠኝነትም ምናምን ማጉደፍ ምናምን ስላልተመቸኝ ነውና ይመቻችሁ
ድሮም በአርቲስት የሚመራ የአዲስ አበባ እግር ኳስ ፌዴሬሽን መጨረሻው ይሄ እንደሚሆን ምንም ጥያቄ የለውምና የአዲስ አበባ እግር ኳስ ፌዴሬሽን ሳይሆን መባል ያለበት የአዲስ አበባ የቲክቶክ እግር ኳስ ፌዴሬሽን ነው መባል ያለበት ብዬ አስባለሁ። የአዲስ አበባ እግር ኳስ ፌዴሬሽን ላይ ብዙ መረጃዎች አሉ። ይሄ መንደርተኛ የሆነ የጋዜጠኛ ባህሪ ያለው ልጅ ማለት አሉላ ፍሬ የሚባለው ነው። የኢትዮጵያ ጋዜጠኞች በጣም የሚያሳፍር ደረጃ እየደረሱ ነው። እኔ አንድ የዓለም ትልቅ የሚዲያ ተቋም መጥቶ የኢትዮጵያ ጋዜጠኞችን ልገምግም ቴስት ላድርግ ቢል እኔ በጣም ነው መሸማቀቀው ሀገር ውስጥ ባሉ ጋዜጠኞች። ለነገሩ ይሄ የምትመለከቱት የኢትዮጵያ ጋዜጠኞችን ይወክላል ብዬ እኔ በግሌ አላስብም። እውነቱን ልንገራችሁ ቤተሰብ ምንም መስተካከል ያስፈልገን። አሉላ የሚባለው እኔ አርሰናል ዋንጫ ይበላን ብሎ በሰራው ቪዲዮ ነው ጋዜጠኛ አይሁን ምናምን የሚለውን ገለመሌ ያወቅኩት። እሱን የሚያወቁት በዛ ሰዓት ነው። ግን ራሱን ልክ እንደ ጥልቅ ፌቨር ሰሪ እየቆጠረ ትልቅ መስዋዕትነት የከፈልኩበት ስራ ምናምን ለምንድን ነው የምንሰካከሰው እንዴ? ጅን ነው እንዴ መስለናችሁ የምንታየው? አሁን ደግሞ ምን ብላ መጣች? ለምን ቲክቶከሮች የጊዮርጊስንና የቡናን ጨዋታ ገብተው እድል ተሰጣቸው? ለምን እዛ ገብተው ይሰገቡ? ቲክቶከር ያለው ንቀት በጣም አስጠላ ማለት ነው። ልንገረ አንተ ቲክቶክ ላይ ተፍተፍ እያልክ አይደል እንዴ ገንዘብ ለማግኘት? ለምን እንሰካከሳለን? ራስ ቪዲዮ እየሰራህ ቲክቶከርን አትናቅ። ስታወራ አፈላይ ራሱ እኔ ከቲክቶከሮች ጋር አልመደብም። ማን አንተ እንዴ? ቲክቶክ ላይ እኮ ነው እንደውም ሞር እየታየ የመታወቅ ስሜት እየመጣልህ ያለው እኮ ቲክቶከር ነው እንጂ በሬዲዮ ማን ያዳምጣል? አንተም ቁጭ ብሎ የሚያዳምጥ የለም እኮ። አረ በመድኃኒዓለም አንሰካከስ። አረ ተው ግን በደንብ ኮፒ ሊንክ አድርጉት። ይሄ ሰውዬ ከሚዲያ እናጠፋዋለን እምቢ ካለ የምሬ ነው የምነግራችሁ። ከሚዲያ ጭራሽ ነው የምናጠፋው። ከመስመር ከድንበር በጣም እየተላለፈን ነው። በደንብ ኮፒ ሊንክ አድርጉ ቤተሰብ። ይመቻችሁ። ይህችን አጭር መልእክት ለጋዜጠኛ አሉላ ፍሬው አድርሱልኝ። ልክ ሙያ ውስጥ እንዳለ ሰው ሆኜ እዚህ ፕላትፎርም ላይ ደግሞ እየሆነ ያለውን ነገር በመመልከት ብቻ በቅንነት የሰጠሁት አስተያየት ነው። ጋዜጠኛ አሉላ ፍሬው በኢትዮጵያ ስፖርት ውስጥ እየሆነ ያለውን ብዙ ውጥንቅጥ ሲያጋልጥ ተመልክተናል። በጣም ለዚህም ክብር አለኝ። ምክንያቱም የምርመራ ጋዜጠኝነት ምን ያክል ዋጋ እንደሚያስከፍል አብዝቼ አውቀዋለሁ። ስለዚህ ነገ ከምንጠብቃቸው ትላልቅ ጋዜጠኞች ተርታ እንደምትሆንም ተስፋዬ ብዙ ነው። ታዲያ ይህ ተስፋ ባጭሩ እንዳይቀጭ እንዲህ ያለ ቲክቶክ ላይ የምታደርጋቸውን እሰጥ አገባዎችን ብተዋቸውና ስራህ ላይ ትኩረት ብታደርግ ባይ ነኝ። ታዲያ ለሱም መልስ የምትሰጡ ኮንቴንት ክሪኤተሮችም ረጋ በማለት በጥሞና ነገሮችን ተመልከቱ። አንዱ አጠፋ ማለት ሌላውም ማጥፋት ተገቢ አይደለምና በጋራ በመሆን ማደግ ምንችልበት መቀየር ምንችልበት ነው። ለዚህም ነው እኔም እዚህ ፕላትፎርም ላይ ተቀላቀልኩት። ሰላም ለሀገራችን ነው።